ምንድነው? ስራ ነው። ምን የለም? ሂሳብ የለም። ነገስ ሂሳብ ነው፣ ስራ የለም። ስለዚህ ይህንን ባወቀ ጊዜ አንድ ሙእሚን የዛሬው ቀን ዱንያ የምትባለዋ ሀገር ቦታ ናት። የምን ቦታ ናት? አመሊ የስራ ቦታ ናት። ይህን ባወቀ ጊዜ ካነ ዐለይሂ ልበሉ። አሁን የዘረዘርናቸውን ነገሮች እንዳትረሷል። አንድ ሙስሊም በሆነ ጊዜ በዚህ በቅርቢቷ ህይወት የሚሰራ በሆነ ጊዜ በቀንም በምንም በማታም ያንን ሲሰራ ደግሞ ምንድነው የአኺራ ሀገር ደስተኛ እንዲሆን እንደገናም ደግሞ በአኺራ ላሉ ክብሮች ባልተቤት የሚያደርገው የአላህን ውዴታ የሚያገኝበትን ነገር ይሄን ካወቀ ከዛ ሲቺ ዱንያ ደግሞ የሚኑ ቦታ ናት የስራ ቦታ መሆኑን ባወቀ ጊዜ ምን መሆን አለበት? ካነ ዐለይ በሱ ላይ ግዴታ ይሆናል አየንዙራ መመልከት ኢለል ፈራኢድ ወዴት? ወደ ግዴታ ስራዎች አላህ ግዴታ ወዳደረጋቸው መመልከት በሱ ላይ ግዴታ ነው። አልዋጂባ አንድ ነው ዐለይ በሱ ላይ ከነዘሪ ታጂሪ አያችሁ ግዴታውን ስራ በተመለከተ መመልከት ሚዛን ሊሰጠው ይገባል። ግዴታ ስራው ሚዛን ሊሰጠው ይገባል። ከነዘሪ ታጂሪ እንደ ነጋዴ ሚልከታ እንደ ነጋዴ ሚልከታ የተኛው ነጋዴ ኢላ ራእሲ ማሊሂ አንድ ነጋዴ በጣም ጥንቃቄ አድርጎ የጀመረበትን ዋናውን ማለት የንብረቱን ዋና ይጠባበቀዋል ሁሌ። ለምን እሱ ከነካ ስራውን ማቆም አለበት አይደል? አሁን አንድ ሰው 1 ሚሊዮን ይዞ ወደ ስራ ዓለም ቢገባ ያቺን ሂሳቡን እየሰራ ከ1 ሚሊዮን ቀነሰብኝ አልቀነሰብኝም፣ ካልቀነሰ ችግር የለውም ጉዳት እስካልደረሰ ድረስ ብሎ ይቀጥላል። ከቀነሰበትስ ምን ይሆናል? ከቀነሰበት ግን ምን ይሆናል? ስራውን ያቆማል ማለት ቶሎ ብሎ መፍትሄ ይፈልጋል። ስለዚህ በሱ ላይ ግዴታ ነው እንደምን ሊመለከት እንደ ነጋዴው ምኑን አንድ አማኝ ፈርድ ስራውን መከታተል አለበት። ነጋዴው ዋና ንብረቱን እንደሚከታተለው ወየንዙረ እንደገና ደግሞ ሊመለከት ነው ወይም ሊያጤና ነው ቦታ ሊሰጠው ነው። ኢለ ነዋፊል ምንድን ሱና ስራዎችን ነዘረት ታጅሪ እንደ ነጋዴው ሚልከታ ኢላ አርባሂ አዛኢድ ለአርባ ወደ ትርፍና ወደ ጭማሪ እንደሚመለከተው አላ ራእሲ ማራእሲል ማል ከሚኑ ራእሰል ማል ምንድነው? ከዋና ንብረቱ ዋና ንብረቱን ምን ያደርጋል? ዋና ንብረቱ ላይ የሚጨምረውን ምን ያደርጋል? ደስ ያለው ይቀጥላል አይደል? ስለዚህ አንድ አማኝ የሆነ ሰው ነፍሱን ሂሳብ ሲሰራ ግዴታውን ስራ ሲሰራ ዋና ንብረቱ እንዳይነካበት ጥንቃቄ እንደሚያደርግ ነጋዴ፣ ጭማሪ ነገር ሲሰራ ደግሞ በንግዱ ላይ ትርፍ ለማምጣት እንደሚታገለው ሰውዬ መሆን አለበት። ወየንዙራ መመልከት ደግሞ አለበት ማየት አለበት። ኢለል መዓሲ ወደ ወንጀል ደግሞ መመልከት አለበት። ወዝኑቢ አንድ ነው ከልኸሳረቲ ፍትጃር እንዴት ማየት አለበት? ልክ አንድ ነጋዴ ለኪሳራው የሚሰጠውን አይነት ትኩረት እሱም ለምን መስጠት አለበት? ወንጀል ከሰራ የከሰረ መሆኑን ማወቅ አለበት። ሙሐሰባ የሚያደርገው ይሄን የገባችሁ ነው አይደል? በምሳሌ ነው የነገሩን ያሉት። ثم ከዛ በኋላ በዚህ መልኩ ካደረገ በኋላ አያችሁ በዚህ መልኩ ግዴታ ሲሰራ እንደ ዋና ንብረት፣ ሱና ሲሰራ ትርፍ ንብረት፣ ወንጀል ሲሰራ እንደ ኪሳራ ይውና ሁሉ ከዛን ይነጠል بنفسه በምኑ በነፍሱ ራሱን ይዞ ይነጠል። ሰዓተ የሆነ ሰዓት ላይ ይነጠል። من آخر كل يوم በእያንዳንዱ ቀን መጨረሻ ላይ ይነጠል። ከጌታው ጋር ይነጠልና يحاسب فيها نفسه በዛሬ በዋለው ውሎ ላይ ምን ያድርግ? ነፍሱን ሂሳብ ይስራት። ሙሐሰባ ማለት ይሄ ነው። ሂሳብ ይስራት على عمل يومه በየቀኑ ስራ ሱብሃንአላህ። ነጋዴ ሆነ ማታ ላይ ገብተህ ሂሳብ እንደሚሰራው ሁላ ነብዩ ሰላም እኮ በግልጽ ነው የተናገሩት። እያንዳንዱ ሰው ፀሐይ በወጣች ቁጥር በጠዋት ተነስቶ ነፍሱን